ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። የመከታው ቀኝ እጅ ወደ ዝቅታ ሄድን ማለት ነው። ወደ ዝቅታ አጀንዳ ነው እየሄድን ያለው ከይቅርታ ጋር። የመከታው ቀኝ እጅ እርምጃው ጆሮ መቆንጠጥም ሊሆን ይችላል። የፋኖ ህገ መንግስት ገመድ መጓተት፣ የጀነራል ታደሰ፣ የዶክተር አብርሃም፣ የኮሎኔል ደመቀ ዘውዱ ገመድ መጓተት፣ እነዚህን ሁሉ ስብስብ አድርገን ዛሬ የምናነሳቸው ሐሳቦች ናቸው። ምንድን ነው ያልኳችሁ? አንደኛ የመከታው ቀኝ እጅ፣ ሁለተኛ እርምጃው ጆሮ መቆንጠጥም ሊሆን ይችላል፣ ሶስተኛ የፋኖ ህገ መንግስት፣ አራተኛ የጀነራል ታደሰ፣ የዶክተር አብርሃም እና የኮሎኔል ደመቀ ዘውዱ ገመድ መጓተት። ብዙ ናቸው አይደል? ሰው ሰብሰብ እናደርገዋለን። የመከታው ቀኝ እጅ ራሱን የሸዋ ጠቅላይ ግዛት እዝ ምክትል አዛዥ፣ የአማራ ፋኖ ብሔራዊ ኃይል ወታደራዊ አዛዥ የሆነው ኮሎኔል ማነገረው መለሰ የተባለው በመዘዞ ከተማ ዛሬ እጁን ሰጥቷል። ኮሎኔል ማነገረው መለሰ ወይ መለስ የሰው አንዳንድ መረጃዎች ለማጣራት ሞክሬያለሁ። በአሁኑ ሰዓት ግለሰቡ ጣርማበር ወረዳ በኢትዮጵያ መከላከያ ሰራዊት እጅ ይገኛል። ትልቅ ሰው ናቸው፣ በጣም ትልቅ ሰው ናቸው። ኮሎኔል ማነገረው መለስ ይባላሉ። የሸዋ ነበር የነበሩት። ከሸዋ እጃቸውን በሰላም ሰጥተዋል። እኚህ ሰው ትልቅ ሰው ስለሆኑ አንቱ ብል ደስ ይለኛል። ለማጣራት ሞክረን ነበረ። ማን ናቸው? ምንድን ናቸው? ተጽዕኗቸው ምን ያህል ነው? የሚል ነገር ስንሰበስብ ካገኘነው ነገር እነግራችኋለሁ። ኮሎኔል ማነገረው መለስ በቀድሞ የኢትዮጵያ ጦርና መከላከያ የነበሩ ሰው ናቸው። ማጣራት ቢኖርብኝም ኢቭን በዚያድ ባሬ ጦርነት ጊዜ የተሳተፉ ይሄን አጣራለሁ። በኢትዮ ኤርትራ ጦርነት የተሳተፉ የ89ን የኢትዮ ኤርትራ ጦርነት ማለት ነው። የኮሎኔልነት ማዕረግንም በትክክለኛው ወታደራዊ መንገድ ያገኙ ሰው ናቸው። እጃቸውን ነው የሰጡት፣ ተማርከው አይደለም። ባለኝ መረጃ ለሰላም ነው እጃቸውን የሰጡት። እነግራችኋለሁ ምክንያቱም ትልቅ ሰው ናቸው ማለት ነው። በዚያድ ባሬው ጦርነት ጊዜ ከነበሩ፣ በኢትዮ ኤርትራ ጦርነት ጊዜ ከነበሩ እና በእርግጥም ማዕረጋቸው ከኢትዮጵያ ጦር ሰራዊት እና ከኢትዮጵያ መከላከያ ያገኙ ሰው ናቸው። ኮሎኔል ማነገረው መለስ አንዱ ያገኘሁት መረጃ እሱ ነው። ሁለተኛ ከሳቸው ጋር ተያይዞ
የአማራው ተበድሏል ከኢህአዴግ ከህወሓት ጊዜ ጀምሮ በሚል ጥያቄ የነበራቸው ሰው እንደሆኑ ሰምቻለሁ። እውነተኛ የአማራ ጥያቄ የሚባሉትን 1 2 3 ብለው የሚያነሱ ሰው ከድሮም እና የአማራ ጥያቄ አማራ ተበድሏል፣ ህገ መንግስቱ ላይ እንዳይሳተፍ ተደርጓል፣ የአማራ ህዝብ ጥያቄ አለው ብለው ከሚያነሱ ሰዎች አንዱ ሰው ናቸው እኚህ ሰው። ምንድነው እያልኩ ያለሁት? ወደ ጫካም ሲገቡ ኮዝ አላቸው። እንግዲህ ይሄን እኔ ከራሴ ሳይሆን እዛው ከነሱ ውስጥ ነው የሰበሰብኩት መረጃ። ይሄን በፊትም ማድረገው ነገር ነው፣ ያው የምታውቁት ስለሆነ ማለት ነው። በተለይ ከዚህ ከወልቃይት ራያ ጥያቄ ጋር ህወሓትን አምርረው የሚጠሉ በኃይል ወልቃይት ተወስዶብናል፣ ራያ ተወስዶብናል የሚል ስሜት እንዳላቸው፣ በዚህ ምክንያት ህወሓት ጠላታችን ነው የሚል ስሜት እንዳላቸው ሰምቻለሁ። ሁለተኛ የሰማሁት እሱ ነው። ተማርከው አይደለም፣ እጅ ሰጥተው ነው። ተማረኩ ያለ ማን ነው? እኔ ያለኝ መረጃ በልዩነት እጃቸውን ሰጥተው ነው። ሶስተኛ ያወቅኩት ዛሬ ነው ስለሳቸውም ይሄ ነገር ዜና ሆኖ ሲወጣ መደወል ያለብኝ ቦታ ደውዬ ያገኘሁት መረጃ አላቃቸውም ከዚህ በፊት ግልጽ እንድትሆን። ሶስተኛ ኮሎኔል ማንነገረው መለስ የሸዋ በተለይም የእስክንድር መከታው የሚባለው የሱ ቀኝ እጅ ናቸው ነው ያሉት። መከታው ከሞላ ጎደል ያው እውቀቱም ዜሮ ስለሆነ ብዙ እሳቸው ናቸው ከጀርባ እንዳሉ የሚነገር። ይሄ ወታደራዊ ሰነድ በማዘጋጀት ዶክመንት በማዘጋጀት ከነ እስክንድርም ጋር ከመከታውም ጋር ማለት ነው ሸዋ ላይ። ሶስተኛ ያገኘሁት ሐሳብ እሱ ነው። አራተኛው ለምንድን ነው እጃቸውን የሰጡት የሚለው ጥያቄ ነው። ምክንያቱ ምንድን ነው ብዬ ጠይቄያቸዋለሁ። ጸቡ የተነሳው ከጀነራል ተፈራ ማሞ ጋር። ጀነራል ተፈራ ማሞ አሁን ዋና አዛዥ አድርገውታል። እኚህ ሰው ጀነራል ተፈራ ማሞ በተለይ ከህወሓት ጋር ያደረገው ጽምዶ አልቀበልም ያሉ ሰው ናቸው ባለኝ መረጃ። እንግዲህ መተው ነገ ከነገ ወዲያ ሲናገሩ የሚናገሩትን እንሰማለን። ጀነራል ተፈራ በተለይ የኢትዮጵያ መንግስት ህወሓትን ቢመታ ከጀርባ ሄደን እንከመራለን ያሉለት ተጨቃጭቀዋል። ምን ማለት ነው ይሄ? ምክንያቱም ግልጽ እንድትሆኑ እኚህ ሰው አፋድ ናቸው። አፋድ ውስጥ የነበሩ፣ አፋድ ማለት የነ እስክንድር የነ መከታው ማለት ነው። እነ እስክንድር እነ መከታው ደግሞ አፋድ በዶክመንታቸውም ህወሓት ጠላት ነው ብሎ ዲፋይን አድርገዋል። እንደምታውቁት ለአማራ ህዝብ ጠላት ነው ብሎ ዲፋይን አድርገዋል። ስለዚህ ጀነራል ተፈራ ሄዶ ህወሓት ላይ እንደዚህ ቢሄድ እንደዚህ ብሎ ጽምዶ ምናምን ሲፈጥር ጸቡ ነው የመጣው። ባለኝ መረጃ እሱን ነው የሰበሰብኩት። ጸቡ የተነሳው ጀነራል ተፈራ ማሞ ከመጣ በኋላ እንደሆነ፣ ጀነራል ተፈራ ማሞ ደግሞ ከህወሓት ጋር የፈጠርነው መቀናጀት እና ጽምዶ በተለይ በሰጠው ቃለ መጠይቅ ላይ ከዚህ ኮሎኔሉ ጋር እንደተጨቃጨቁ ዘን ጀነራል ተፈራ ደግሞ አርፈ ካልተቀመጥክ እርምጃ ወስድብሃለሁ እንዳሉት ነው የሰማነው። ቤዚካሊ ወደ ኢትዮጵያ መንግስት የመጡት ጽምዶ የሚባለውን ነገር ተቃውመው ነው ይመስለኛል። እኔ ዝርዝር ነገር መረጃውን ብቻ ልስጣችሁ ብዬ ነው። እንዳነሳሁት እጠብቃለሁ። ከማምናቸው ሰዎችም ነው መረጃ ያገኘሁት። የተነገሩኝን ከዚህ በፊት እንትን ያለ አይደለም።
የተሳሳተ የሰጠኝ ሰው አይደለም። ግን እኚህ ሰው ከህወሓት ጋር የተፈጠረውን ጽምዶ በፍጹም ይቃወሙ ጀነራል ተፈራም ማሞም አሁን በዋናነት የህወሓት አስፈጻሚ ሆነዋል። ጀነራል የአማራ ኮዝ ምናምን የሚባል የለም። አሁን ጀነራል ተፈራ ጋር ምንም ሶስት አሁን መግለጫ ለማውጣት እየተዘጋጁ መሆኑን ነው። እሱ ሲወጣ እንሰማለን። አፋብን ውስጥ የሌለ ሰው ነው። ከብልጽግና ጋር ሲገናኝ ነበረ። እነ ኮሎኔል ፋንታውን እነ ካፒቴን ማስረሻ ጋር ሲደዋወል ነበር፣ ሲገናኝ ነበር። እስክንድር ከጀርባ እስክንድር አለ የሚል ነገር ኮይን ለማድረግ እየተዘጋጁ ነው። በተለይ እነዚህ እነ ማዛ 12ቱ ሚዲያዎች ጉዳዩን ከእስክንድር ጋር ለማያያዝ እየሞከሩ መሆኑን ነው የሰማን ያለ ነው። ፕሮፓጋንዳቸው እናያለን። ከዚህ በኋላ ከእስክንድር ጋር ያያይዙታል አያያይዙትም፣ ከኮሎኔል ፋንታውን ጋር ያው ይተዋወቃል። ከነ ካፒቴን ማስረሻ ጋር ያያይዙታል አያያይዙትም አላቅም። ዞሮ ግን የቀኝ እጁን ያጣው መከታው። ይሄ ምን ኢምፓክት አለው? በግለሰብ ደረጃ ብዙ ኢምፓክት የለውም እውነት ለመናገር ግን አትሊስት እንደዚህ ትልልቅ ሰዎች ህይወታቸውን ሴቭ ሲያደርጉ እና በአቋም ወጥተው ሲመጡ በጎ ነገር ነው። እኔ ሁሌም ነው የምለው ለግለሰብ ደረጃም ህይወታችሁን አትርፉ ነው የምለው። በግለሰብ ደረጃ አይደለም እነሱ ትላንትና የቲፒኤልኤፍ ውስጥ የነበሩ የትግራይ ታጣቂ ውስጥ የነበሩ ጀነራሎች ምኖች ወደ አዲስ አበባ ሲመጡ አገራቸው ነው ከተማቸው ነው ደስ ያለኝ እኔ እነ ጉሽ ምናምን የሚባሉት ጀነራል ጉሽ ሌሎቹም ወደ አዲስ አበባ ሲመጡ እሰየው፣ እንደ ግለሰብ እሰየው፣ እንደ ማህበረሰብ እሰየው። ዛሬ ጀነራል ጉሽ መግለጫ ሰጥቶ ሰምቻለሁ። የትግራይ ህዝብ ወደ ጦርነት እንዳይገባ የሚል መግለጫ ሰጥቶ ሰምቻለሁ። ይሄ ጦርነት የሻዕቢያና የህወሓት ጦርነት ነው ብሎ ሲል ሰምቻለሁ ጀነራል ጉሽ። ስለዚህ ከዚህ ከታጣቂው ማይል አሁን በሰል ያሉት በደንብ አሁን እንድታስተውሉ የምፈልገው እውነተኛውን የውትድርና ሲስተም ያለፉ ሰዎች ነገሩን ሪያላይዝ እያደረጉ ጥለው እየወጡ ነው። ይሄ የሚነግራችሁ ብዙ ነገር ነው ያለው። በነገራችን ላይ ኮሎኔል ፋንታውን ከኢህዴን ጀምሮ የነበሩ ሰው ናቸው። ኢህዴን ብአዴን ማለት ነው። ከዛ የኢትዮጵያ መከላከያ የነበሩ ሰው ናቸው። ከዛ ደግሞ እስር ቤት የገቡ ሰው ናቸው። ከእስር ቤት ከወጡ በኋላ ነው ልዩ ኃይሉ የገቡት። ከልዩ ኃይሉ ነው ወደ ፋኖ የገቡት። ከፋኖ ነው ሪያላይዝ አድርገው የመጡት። ሲመጡስ ጽምዶን ተቃውሞ ነው። መቶ አለቃ ማስረሻ ካፒቴን ማስረሻ ሰጤ እውነተኛውን የውትድርና ስርዓት ያለፈ ሰው ነው። አየር ኃይል የነበረ ሰው ነው። አብራሪ የነበረ ሰው ነው። እስር ቤት የገባ ሰው ነው። ከዛ አማራ ጥያቄ አልተመለሰም ብሎ ጫካ የገባ ነው። ዘን ከህወሓት ጋር ጋብቻ ሲፈጸም ይሄ ጋብቻ ልክ አይደለም ብሎ የመጣ ሰው ነው። ስለዚህ ይሄ እየመጡ ያሉትን ሰዎች ብትመለከቱ ከዛ መዋቅር እየተነቀሉ የሚመጡት እውነተኛ የውትድርና ህይወት ያላቸው ሰዎች ናቸው። የቀሩት እነማን ናቸው? ፋኖ ማዕረግ የሰጣቸው ጀነራል ምናምን ማዕረግ በሽ ነው ባይዘው ፋኖ ጋር ፋኖ ማዕረግ የሰጣቸው እዛው ነው ያሉት እና ያስቸገሩት አሁን በሚዲያ ማዕረግ የተሰጣቸው ጀነራል ምናምን በተለይ ከሞተማ ጀነራል ይሆናል። ቀጥ ዝም ብሎ ነው መጅረጥ እያደረጉ ጀነራልነት የሚሰጡት። ኮሎኔል፣ ሻለቃ አሁን ያኛው ይሄ ከጫካ ወጥቶ ማቀው ሽፍታው ሰውዬ ሻለቃ ነው የሚሉት አይደል? በሳፍንት ነው ምናምን የሚባለው የት ነው ያመጣው ሻለቃ? ሻለቃ ለመሆን እኮ መመዘኛ እኮ አለ። ኮሎኔል ለመሆን ትልቅ መመዘኛ መስፈርቶች አሉት። የእድሜ መስፈርት አለው፣ የጦርነት መስፈርት አለው። ስንት እነሱ ጋር ችግር የለም። መጅረጥ እያደረጉ መስጠት። አሁን እያየሁ ያለሁት ምንድን ነው? እናንተ እንደታዘባችኋል አላቅም። በእውነተኛው የውትድርና ሲስተም ውስጥ ያለፉ ሰዎች ነገሩን ቆም ብለው እያሰቡ ጥለው እየመጡ መሆናቸው ነው እያየሁ ያለሁት። ይሄ የሚነግራችሁ ብዙ ነገር አለ። እሱ ብቻ ሳይሆን ይሄ ከቲፒኤልኤፍ ጋር የተፈጠረውን ጽምዶ እየጠሉ ሻዕቢያ ላይ እንትን ሊሆኑ ይችላሉ። ከቲፒኤልኤፍ ግን በዋናነት የተፈጠረውን ነገር
አይሆንም ብለው ነው እየመጡ ያሉት። ይሄ አይ ቲንክ ብዙ የሚነግረን ነገር አለ ብዬ አስባለሁ። ይሄ አንደኛው ልሰጣችሁ የፈለኩት ሐሳብ ነው። ሁለተኛው ከመግባቴ በፊት የሰማሁት በጣም አስቂኝ አስገራሚ ቃለመጠይቅ ሙሉን አልጨረስኩትም። በጣም አስገራሚ ነገር ግን ሰምቼ ነው የመጣሁት። በጣም እኔ መቼም እና ባጭሩ ላንሳላችሁ። ትላንትና አስረስ ያነበበውን መግለጫ ላይ አስተያየት ሲሰጥ ነበረ። ብዙ ሰው አስተያየት ሰጥቷል። እንደምታውቁት እኔ የአስረስ ነው አይደለም ብያለሁ። ርዕስም አይታችሁ ከሆነ ተቆርጦም ሲወጣ የሻዕቢያ የፍጅት አዋጅ ነው። አዋጁ የሻዕቢያ አዋጅም ነው። የፍጅት አዋጅ ነው። የህወሓትም የፍጅት አዋጅ ነው። በአጠቃላይ ግን ከታየ የሻዕቢያና የህወሓት የሽብርተኝነትና የፍጅት አዋጅ ነው። በቃ ህዝብ ፍጁ ብለው ነው መግለጫውን ያወጡ። ህዝብ እንዲፈጅ ነው ባይዘው። የሻዕቢያ የፍጅት አዋጅ፣ የህወሓት የፍጅት አዋጅ፣ የሻዕቢያ የሽብር አዋጅ፣ የህወሓት የሽብር አዋጅ። ይሄ አዋጅ ግን እንዲነበብ የተፈለገው በማን ነው? በነ ዘመነ በኩል፣ በነ አስረስ በኩል። ይሄን የሆነው ይሄ የሽብር አዋጅ የፍጅት አዋጅ ከወጣ በኋላ ሚዲያም ትላንት ሞኒተር ሳረግ ነበር። አንዳንዶች ቀንደኛ የፋኖ የምናምን ደጋፊ ነን የሚሉት ራሱ ደንግጠው ራሳቸውን አርቀው ተመልክቻለሁ። ደንግጠው ጥሩ ነው በጣም ነገ ያው ይከለበሳሉ እንጂ ደንግጠው ነው ይሄማ እዚህ ውስጥማ የለንም ይመዝገብልኝ ብሎ የጻፈው ሁሉ አይቻለሁ። ይመዝገብልኝ መዝግበንልሃል። በዚህ አጋጣሚ ይመዝገብልኝ ላላችሁ ሰዎች ይመዝገብልኝ፣ እኔ እዚህ ውስጥ የለውም፣ እንደዚህ አይነት አዋጅ አይመለከተኝም። በየቀኑ እኮ ፋኖ ጀግና ሆነ ፋኖ እንዲሆነ እኮ ሲሉ የነበሩ ሰዎች ናቸው። ጥሩ ነው፣ እንኳን መጣችሁ ወደዚህ። ዩጋንዳ ምናምን ያሉ አንዳንዶቹ ዩጋንዳ ምናምን ያሉ ናቸው። በጽሁፍ ፌስቡካቸው ላይ ሄዳችሁ ብታዩ ዝርዝር ጽፈው እኛ ይሄ አዋጅ አይመለከተንም ፎር ዘ ሪከርድ እያሉ ጽፈው ማለት ነው። ምክንያቱም ያውቁታል ውጤቱ ምን እንደሆነ። ይሄን አይቻለሁ። አንዳንዶች ደግሞ እንዲህ አይነት ነገር ባይጻፍ ጥሩ ነበረ፣ ምንድነው እንደዚህ መጻፍ ምናምን ብለው ደግሞ ያሉ አሉ። እኔ ስም አልጠቀስኩም፣ እናንተ መጥቀስ ትችላላችሁ። ግን እኔ እስከማውቀው የፋኖ ቀንደኛ ሰዎች ናቸው። እኔ አዲስ አበባ ምናምን ሳቃቸው የነበረ በባልደራስ ምናምን ሳቃቸው የነበረ ቁጥሩ ቀላል ያሉ ነው ፋኖ ሆኗል። አሁን የፋኖ ምናምን ሆነዋል ውጭ ሲወጡ በኋላ። ሚዲያ የሚሰሩት የፋኖ ሚዲያ ላይ ነው የሚሰሩት። ኦሪንቴሽኑም ሻዕቢያ የሚከፍለው ሚዲያ ላይ ነው የሚሰሩት። እኔ ስም አልጠቀስኩም ግልጽ እንድትሆኑ። አንተ ነህ ከሌን ነው እያልክ ያልከው እንጂ እኔ ከሌ አላልኩም። ራሳቸውን ዲስታንስ ያደረጉ ሰዎች አይቻሉ፣ ያራቁ ሰዎች አይቻሉ። እሱን ነው እኔ አፕሪሺየት ማድረግ የፈለኩት። ይሄ አዋጅ የፍጅት አዋጅ ነው። ይሄ አዋጅ የሽብርተኝነት አዋጅ ነው። ህዝብ ነው ፍጁ ያሉት እነዚህ ሰዎች። የአማራን ህዝብ የኢትዮጵያን ህዝብ ፍጁ፣ ግደሉ ነው ያሉት። ስለዚህ ከዚህ ውስጥ የለውም ብለው መውጣታቸው በጣም ጥሩ። አንደኛ ይሄ ነው። ሁለተኛ አንዳንዶቹ ደግሞ ቅድም እንዳነሳውላችሁ ፋኖዎች ናቸው፣ የፋኖ ሚዲያዎች ናቸው፣ ግን እንዲህ ባይባል ጥሩ ነው ያሉ ደግሞ አሉ። መባል የለበትም እንዲህ ባይባል ጥሩ ነው።
ስንት ነገር ስታረግ ፍጅ ስትል ከርመህ እንዲህ ባይባል ጥሩ ነው። አሜሪካ ያሉ ናቸው እነዚህ ደግሞ ሚዲያዎች ናቸው እነዚህ። እንዴት ህዝብ እንዲህ ይባላል እንዴት እንዲህ ይባላል ያሉ አሉ። እኔ ወንድም ያሳደግከው ዘንዶ አንድ የሆነ ብሔርተኝነትን የሚያሳይ የሆነ ጡጦ የሚጠባ ዘንዶ ምስል አይታችኋል? ካደገ በኋላ መጀመሪያ ልጁ ጡጦን ያጠባዋል። ሰውየው ትንሽ ነው ዘንዶ ትንሽ ነው ዘንዶ። ሰውየው ቆሞ ነው ጡጦን የሚያጠባው። ካደገ በኋላስ ምስሉን የምታስታውሱ ሰዎች ካላችሁ ሰውየውን ውጦታል። እኔ ወንድም ቆመህ ጡጦ አጥብተኸው አሁን ሲውጥህ ረጎሮ አትበል። ይሄ ነው የሆነው። ግን ለእናንተ ይሄ እኔ የለውበትም እንዲህ ባይጻፍ ጥሩ ነው ምናምን የምትሉ ሰዎች ጡጦ ስትሰጡ ነው የከረማችሁት። ጡጦ ሰጣችሁት። ጡጦውን ከጠባ በኋላ ሲያድግ ዋጣችሁ። ይሄ ነው የሆነው። ዘረኝነት፣ ብሔርተኝነት፣ ጽንፈኝነት ባህሪው ይሄ ነው። ለዚህ ነው ከመጀመሪያም ሪያላይዝ ከተደረገ በኋላ መራቅ ጥሩ የሚሆነው። ለዛ ነው ዛሬ ድስት ጥሎ ማልቀስ አይደለም። ሁለተኛ ባህሪ ያየሁት እሱ ነው። ኧረ እንዲህ ባይባል ጥሩ ነው፣ ይሄ ትክክል አይደለም፣ እኛ የፋኖን አቋም እንደግፋለን፣ ህዝብ ላይ እንዲህ ሲያደርግን ምናምን። እቺ ትንሽ እውቀት ያላቸው ሰዎች ናቸው። ሶስተኛ የትግራይ ጽንፈኞች ናቸው። ቅድም የጠቀስኩላችሁ የአማራ ጽንፈኞች ነው። የትግራይ ጽንፈኛው ብልጥ ነው። በጣም ልንገር፣ የትግራይ ጽንፈኛ ነው ያልኩት። ባይዘው ሚዲያም የተቆጣጠረ ምናምን በጣም ብልጥ ነው እሱ። አጋግሎ እሳቱ ከተለኮሰ በኋላ የለውም ማለት ጀመረ። እዚህ እሳት ውስጥ የለውም። እንደውም የሰው ጠበቃ ሆኖ ለመምጣት ሞከረ። ይሄ የትግራይ ጽንፈኛው ነው። ይሄ ደግሞ ቲፒካል ባህሪው ነው። በነገራችን ፋኖ ጀግና እየመጣ ነው ስሎ ሲዘምር ከርሞ ጭራ ቀረሽ ሲሆን ከርሞ ለእብደት ማለት ነው። እየመጣ ነው ምናምን ነው ፋኖ መጣልን ምናምን ሲል ከረመና አሁን የህዝብ ፍጅት አዋጅ ሲያወጣ የለውበትም። አንተ ነሳቱን የለኮስከው ያው ሞኝ ያኛው ጅል ስለሆነ ተቀብሎ ለኮሰልህ። አሁን ድስት ጥሎ ማልቀስ ከተጠያቂነት አያድንም። ባይዘው የለውበትም፣ አይቻልም። ስትወደው ከነ ንፍጡ ነው የሚባል ነገር አለ። ከነ ንፍጡ ነው የወደዳችሁት የነበረው። አሁን ንፍጡ ሲዝረከረክ የለውም ማለት አትችሉ። የንፍጥ ወቅት የለውም ማለት አይቻልም። ኢንስሌቭ አድርጓቸዋል። ቴንክ ዩ። ስለዚህ እንደዚህ አካል ደጋፊ ሆነ ስታበቃ ዛሬ የፍጅት አዋጅ በአደባባይ ሲያውጅ ከፍጅት አዋጅ ውስጥ የለውበትም ልትል አትችልም። የፍጅት አዋጁ አካል ነህ። ጽምዶ ያለ በሙሉ የፍጅት አካሉ አካል ነው። ሻቢያም ይሁን የሻቢያ ደጋፊም ይሁን ህወሓትም ይሁን የትግራይ ጽንፈኛም ይሁን የኦሮሞ ጽንፈኛም ይሁን የአማራም ጽንፈኛ ጽምዶ እስካልክ ድረስ የዚህ የሽብር አዋጅ አካል ነህ። የዚህ የሽብርተኝነት አዋጅ አካል ነህ። አሁን ቀኑ ሲደርስ አይደለም ዞር የሚባለው አይመለከተኝ የሚባለው። ይሄ ግልጽ መሆን አለበት ለሁላችሁም ነው እየነገርኩ ያለሁት። እኔ ኤክስ ዋይ ዜድ አላልኩም። ጽምዶ እያልክ የኖርክ በሙሉ የዚህ የሽብር አዋጅ የፍጅት አዋጅ ባለቤት ነህ። ይሄ በደንብ እንዲታወቅ ፈልጋለሁ። በደንብ እንዲሰመርበት የምፈልገው ነገር አሳድገኸው ጡጦ እያጠባህ ልክ መርዙን ሊረጭ ህዝብ ሊፈጅ ሲዘጋጅ የለውበትም፣ አይሰራም። እና የተለያየ ትላንት አንዳንድ የሆነ አንተ ዘረኛ ምናምን የሆነች ነገር ተቆርጣ ወታ ለካ ሰርኩሌት ሆናለች። እዛ ሰርኩሌት የሆነች ላይ
እርግጠኛ ነኝ አሁን ይሄንን የፍጅት አዋጅ የኦነግ ሸኔ አያነበውም ብዬ ይኸው ዘረኝነቱ መጣ። አሁን እኔን ከኦነግ ሸኔ ጋር ኧረ በእናታችሁ ፕሊስ። አንዲት ነገር ተናግሬያለሁ ትላንትና እና ተቆርጣ ነው የወጣችው። እዛ ላይ ያልኩትን ቃል በቃል ልንገራችሁ። ስድብ ተቆርጦ ስላየሁኝ ይሄንን የሽብር የፍጅት አዋጅ ኦነግ ሸኔ እንኳን አያወጣውም ብዬ ተናገርኩኝ። ትንሽ እዛ ውስጥ ትንሽ ማሰብ የሚችሉ ሰዎች አሉ ኦነግ ሸኔ ውስጥ ውጭ ሀገር ያሉትም ጨምሮ ማለት አሉ። ማለት ህግ የሚያውቁ በህግ ደረጃ የሚያስቡ ምናምን አሉ። ይሄው ዘረኝነቱ መጣ ነው ምናምን ብለው ኦህዴድ ነው ኦነግ ሸኔ ኦነግ ምናምን አሉ። አሁንም ልድገምላችሁ እኔ እስካለኝ እውቀት ኦነግ ሸኔ ህዝብ በዚህ ደረጃ ፍጁ ብሎ የሚያወጣ አይመስለኝም። የሆነ ቦታ ቀይ መስመር ያለው ይመስለኛል። ኦነግ ሸኔ እንደናንተ አይመስለኝም። እንደናንተ ሻዕቢያ የሰጠውን ህወሓት የሰጠውን እንደወረደ ተቀብሎ ህዝብ ፍጅ የሚል አይመስለኝም። እኔ በመግለጫ በድርጊት ያደርገዋል፣ እያደረገው ነው በድርጊት። ዓለም አቀፍ ግን እወቁልኝ ህዝብ ፍጁ እያልኩ ነው። የተባበሩ መንግስታት እወቅልኝ፣ አውሮፓ ህብረት እወቅልኝ፣ አፍሪካ ህብረት እወቅልኝ፣ ኢጋድ እወቅልኝ፣ ህዝብ የሚፈጅ አዋጅ አውጥቻለሁ ብሎ ኦነግ ሸኔ የሚመጣ አይመስለኝም። እንደናንተ አይመስለኝም። ትንሽ የሚያስቡ ሰዎች ያሉ ይመስለኛል። አበሳይቷቸው ወደ ዘር ምናምን ሲሄዱ ወደ ብሔር ሲሄዱ አየኋቸው። ኧረ ፕሊዝ ተከራከሩ። አይ ኦነግ ሸኔ ያወጣል እንዲህ አይነት የምትሉ ከሆነው አውጥቶ እንመልከት። የእናንተ ድንቁርና ግን የመጨረሻ ማፈሪያዎች። አይዞህ እያለ ጎሽ ሲል የነበረ እንኳን የመጨረሻዋን ሰዓት ጠብቆ የለሁም ያለ ሰዎች ናቸው። እኔ የለሁበትም አላችሁ። መጨረሻ ሲገፋ ኖሮ ጡጦ ሲሰጥ ከርሞ ጽምዶ ሲል ኖሮ እና ልክ እቺ ነገር ዞራ እንደምትመጣበት ሲያቅ የትግራይ ጽንፈኛው ሌላው ጽንፈኛ የለሁበትም እዛው በጸበልህ ያንተ መግለጫ ነው የኔ መግለጫ አይደለም አለ። በጣም ያሳፍራል። በጣም እንደ ሰው ብታስቡት፣ እንደ ማህበረሰብ ብታስቡት ያሳፍራል። ቲፒኤልኤፍ በዛ ደረጃ መግለጫ ያወጣል። ያዘዛችሁ ቲፒኤልኤፍ በዛ ደረጃ መግለጫ ያወጣል። ልንገራችሁ፣ ጥረ ህዝብ ነው አይደል? ቲፒኤልኤፍ ቆሞ የቀረ ነው አይደል? ቆሞ ቀርቶ እንኳን ተገትረሽ ቅሪ ሆኖ እንደናንተ አይነት ህዝብ ፍጁ ብሎ መግለጫ አያወጣም። እርግጠኛ ነኝ በዛ። እናንተን ግን እጃችሁን አስይዞ ህዝብ ፍጁ ብሎ የፍጅት አዋጅ አውጡ ብሎ አንብቡ ብሏችሁ ስክሪን ላይ አስቀምጧችሁ ከጀርባ የለውበትም ማለት። ምርጫ መከልከል ሌላ ነው መንበሩ። ምርጫ መከልከል ሌላ ነው። ምንድነው የምታወራው? ደጋግመህ እየመጣ ምርጫ መከልከል ሌላ ነው። ምርጫ ከልክያለሁ ማለት መብት ነው ይላሉ። በጣም በርካቶች ምርጫ ከልክያለሁ ይላል። መብት ነው እሱ። ልክ ነው ልክ አይደለም ሌላ ጉዳይ ሆኖ መብታቸው ነው። በደንብ ካልገባህ እነዚህ ሰዎች ያሉት ምርጫ ከልክያለሁ ሳይሆን በምርጫ ፕሮሰስ ውስጥ የሚሳተፈውን በሙሉ እንፈጃለን ያሉት። ልንገርህ፣ ትእዛዝ ሰጥተናል። ለወታደሮቻችን ለሰራዊታችን ትእዛዝ ሰጥተናል። ምርጫ መከልከልማ አትሳተፉ ማለት ይቻላል። ቦይኮት አርጉማ ማንም ይላል። እዛም ሀገር ቤት ሆነን ቦይኮት ማለት ትችላለህ እኮ ምንም ችግር የለውም። እየነገርኩ ያለሁት ግን ኦነግ ሸኔ ወጥቶ ምርጫ አስፈጻሚ፣ ምርጫ ተመዝጋቢ፣ መምህራን፣ ሲቪል ሰርቫንት፣ የምርጫ የፖለቲካ ፓርቲዎች በዚህ ፕሮሰስ ውስጥ ባገኛችሁ ታጣቂዎችን ሰራዊቶችን አዝዣለሁ
እርምጃ ውሰዱባቸው ግን አይሉ። ይሄን ነው እያልኩ ያለው። ጸረ ህዝቡነቱ ይሄ ነው። በደንብ ይግባ። የመንግስት ሰራተኞች አገዛዙ ለማደናገሪያነት ያደርግ ያሰበው ምርጫ እንድታስፈጽሙለት በዋነኝነት እናንተን ለመጠቀም ውሳኔ ያሳለፈ መሆኑ ይታወቃል። መምህራንና የመንግስት ሰራተኞች ከህብረተሰቡ ጋር በቅርበት የምትገኙ እንደመሆኑ መጠን በአሁኑ ወቅት በአማራ ህዝብ ላይ እየተደረገ ያለውን ደም አፋሳሽ ጦርነት ከናንተ በላይ የሚያውቅ የለም። በመሆኑም ይህንን ያገዛዙን ድርጊት ባለመቀበል ለህዝባችሁ ያላችሁን ወገንተኝነት በተግባር እንድታሳዩ አደራ እንላለን። በመጨረሻም ይህንን ጥሪያችንን ተላልፎ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል ላይ እርምጃ የምንወስድ መሆኑን ለመላው ሰራዊታችን ትዕዛዝ የተላለፈ ስለመሆኑ እናሳውቃለን። ብሔራዊ ንቅናቄ በማንኛውም አካል ላይ እርምጃ የምንወስድ መሆኑን ለመላው ሰራዊታችን ተላልፎ ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል ላይ እርምጃ የምንወስድ መሆኑን ለመላው ሰራዊታችን ትዕዛዝ የተላለፈ ስለመሆኑ እናሳውቃለን። የአማራ ፋኖ ብሔራዊ ንቅናቄ ማንኛውም አካል ላይ እርምጃ እንዲወስድ ትዕዛዝ አስተላልፈናል። ከትላንት ከአንድ ሰው ጋር አዲስ ኮምፓስ ቤተሰብ ማታ ስናወራ ነበረ። ምን አለኝ? እስቲ አሁን እንደው መንግስት ተገልብጦ ምርጫ በማትሳተፉ በማንኛውም አካላት ላይ እርምጃ እንወስዳለን ቢል ሰምታችሁ? አሁን ዲያስፖራው እንዴት እንደሚቀጣጠል ማለት መንግስት በዚህ ልክ ኃላፊነት ይጎለዋል እያልኩ አይደለም፣ ግን እስቲ ገልብጡት አለኝ አንድ የአዲስ ኮምፓስ ቤተሰብ። መንግስት ወጥቶ ያውም እኮ አንዳንድ ሀገሮች ላይ ግዴታ ነው። በነገራችን ላይ አንዳንድ ሀገር ላይ ምርጫ መሳተፍ ግዴታ የሆነባቸው ሀገሮች አሉ። ከ18 ዓመት በላይ ከሆንክ ምርጫ የመሳተፍ ግዴታ አለብህ። የዜግነት ግዴታ ተብሎ የተጻፈ ኢትዮጵያ ውስጥ ውዴታ ነው፣ ግዴታ አይደለም። እና ወጥቶ መንግስት ከ18 ዓመት በላይ የሆናችሁ ምርጫ ማተሳተፉ ከሆነ ወየውላችሁ ቢል አይታችሁታል። ከአብሮነት ጀምሮ ከምናምነት ጀምሮ ከሻቢያ ልጆች ጀምሮ ከትግራይ ጽንፈኛው፣ አማራ ጽንፈኛው፣ ኦሮሞ ጽንፈኛው፣ ሌላውም ምናልባት እኛንም ጨምሮ አበደ እንደ መንግስት ብለን ነው የምንለዋል። ያሟል እንደ መንግስት እያለን ነው የምንለው። ማለት ገልብጡና ስሙት ነው እያልኳችኋል። አልገባችሁም አባባሌ? አሁን ልክ እናስረስ ወጥተው ምርጫ የምትሳተፍ በሙሉ ሰራዊት አዘናል እርምጃ እንወስድብላለን እንዳሉት ገልብጡትና መከላከያ የያዘው መንግስትነት የሆነው መንግስት ወጥቶ ምርጫ አልሳተፍም የምትል ከ18 ዓመት በላይ የሆንክ አካል አገልግሎት አታገኝም ወይም እርምጃ ወስዳለሁ ቢል እናት ውልደቱን አስቧቸው እንዴት እንደሚያቀጣጥሉት። የአንዲ ልጆችን ይዋቸው እንዴት እንደሚያቀጣጥሉት አስቡት። የአንዲ ልጆችን የጽንፈኞቹን እንዴ መንግስት ምርጫ ካልተመዘገባችሁ ከማትሳተፉ ከሆነ እርምጃ ወስዳለሁ አለ። ምን አይነት መንግስት ነው ምናምን። ዛሬስ እነዘመነ መጡና ምርጫ የምትሳተፍ ከሆነ ሰራዊቴን አሰማራለሁ ረሽንሃለሁ ሲል ግን ዝብ። አያችሁ፣ እንዲህ ናቸው። ደብል ስታንዳርድ ማለት ነው። እኔ መንግስት በዘመነ ቁመና ይውረድና ይፈጥፈጥ እያልኩ አይደለም፣ ግን እንዲሁ ሲያወራኝ ማታ ኤርሚያስ አስበዋል፣ ግን እስቲ ገልብጠው ይሄን ነገር አለኝና ምንድነው የምገለብጠው ስለው እስቲ ገልብጠውና መንግስት ወጥቶ በቃ 18 ዓመት ሞልቷቸዋል ምርጫ ተዘመዝገቡ ቢል
ካልተመዘገባችሁ እርምጃ ወስዳለሁ ቢል ምን ሊፈጠር እንደሚችል አስበው። አያችሁ? ይሄ ነው ፖይንቱ። ይሄ ግን መጣና ምን አለ? እርምጃ ወስዳለሁ። ኖት ኦንሊ ዛት የፖለቲካ ፓርቲዎች ላይም እርምጃ ወስዳለሁ። ህዝቡ ላይ ብቻ አይደለም። አዘናል፣ ሚሊቴሪውን አዘናል። የአማራ ህዝብ የሚያደርገውን ተጋድሎ ብቻ ሳይሆን የህዝቡን ህልውናም ጭምር የካዱ መሆናቸውን የሚያሳይ ነው። በመሆኑም ህዝብን በጅምላ ለመጨፍጨፍ የሚያስችል ሰነድ ለማግኘት በማሰብ የሚደረገው ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን። ስለሆነም ከአገዛዙ እኩል ጠላቶች ናቸው። ከአገዛዙ እኩል ይበልጣል ይላል። ግን ሚስተር ጀስቲፋየር ግራንድ ጀስቲፋየር መጥቶ እነዚህ ቢያንስ አገዛዙን እንደምንገለው እንገላቸዋለን ነው እያለ ምርጫ አስፈጻሚውንም ምርጫ ተመዝጋቢውንም መምህራንንም ሲቪል ሰርቫንቱንም እርምጃ እንወስድበታለን ነው እያለ ይሄ ቢያንስ ከአገዛዙ እኩል የሚል መግለጫ ነው ያወጣው። ይልቃል እንደዛ አይደለም ያለው። አገዛዙ የሚያደርገው ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁን እንድታገሉ እየጠየቅን ጥያቄያችንን ጥሪያችንን ወደ ጎን በመተው በዚህ የደም ድግስ ላይ አገዛዙን የማጀብና እውቅና የመስጠት ተግባራችሁን የምትቀጥሉ ከሆነ ከአገዛዙ እኩል እንደምናያችሁና እንደምንታገላችሁ እናሳስባለን። ሁለተኛ ይሄን ያሉት እንደው በደንብ እንዲገባችሁ ነው ምን ይያሉ እንደሆነ እነዚህ ሰዎች። ይሄ ግን የመጣው ከማን ነው? ከይልቃል። ከነሱ በፊት ቀድሞ ምን አለ? ከአገዛዙ በላይ ከጠላት በላይ ናቸው የሚል አወጣ። ዛሬ ያለውን አሳያችኋለሁ። ዛሬ ይሄንን ካልኩኝ በኋላ በዚህ በምርጫ በኩል የሚያደርጉት ሰዎች እኔ ያንዳንድ ሰዎችን ሁኔታ እረዳለሁ። በምርጫው ሂደት ውስጥ ህዝብን ማነሳሳት ከቻል ጥያቄዎችን አፍረጥርጠን ማውጣት ከቻልና ህዝባዊ ቢተኝነትን ማፋፋም ከቻል የሚል ሐሳብ እንዳላቸው ገምታለሁ። ለኛ ባይነግሩንም ማለት ነው። እንደነዛ አይነት ነገሮች ካሉ ጊዜው እስከተወሰነ ጊዜ ድረስ ያንን ሁኔታ ማድረግ ሊጠቅማቸው ይችላል። ግን እንደው ምርጫ እውነት አድርገው አብይን ለማጀብ በዛ ምርጫም አንድ አይነት ነገር እናገኛለን ወይም በምርጫው መሳተፍ ልክ ሁሉ ጊዜ እንደሚያደርጉት ነገር አድርገው የሚያዩ ከሆነ በአማራ ህዝብ ደም ላይ በትግራይ ህዝብ ደም ላይ በኦሮሞ ህዝብ ደም ላይ እየተጫወቱ መሆኑን ሊያውቁት ያገባል ማለት ነው። ያ የሚያደርገውን ነገር አብይን በስልጣን እንዲቆይና የሚደርስብን ውርጅብኝ ሁሉ የሀገር መፍረስ ጭምር እንዲሆን ቀደም እንዳልከው በተለያየ መንገድ እየዋሩ መኖር እንዳልሆነ የጠላትነት ደረጃውንና የጥፋት ደረጃውን ሊያውቁት ይገባል ብዬ ነው። አንድ ባለጌ የፈለገውን ነገር ሊያደርግና ሊባልግ ይችላል። ግን ያንን ነገር ህዝብ እየሞተ ዝም ብሎ የሚተባበር ሰው ግን የጠላትነት ደረጃው ከዛ ከፍ ያለ ነው የሚሆነው። ስለዚህ ይሄንን መንግስት ለማቆየት ብሎ እንጀራ ስለማገኝ ብሎ የሚዋጋ ሰው አብይን ለመሞሸር የሚደርሰው ጥፋት የሚደርሰው የቦምብ ውርጅብኝ ትምህርት ቤት የማይሄዱ ህፃናት የተፈጠረው ነገር የደረሰው የኢኮኖሚ ቀውስ በቀጠና ሁሉ የደረሰውን ነገር እንዲቀጥል ለማድረግ እልህ ተጋብተው የሚያደርጉ ሰዎች ሁሉ የሚያደርጉትን ነገር እንደው ግለሰቦችንና አንዳንድ ሰዎች ጋር ባላቸው ሽኩቻ ብቻ ያያሰቡ እንደ ከህዝብና ከሀገር ጋር በተቃራኒው ተሰልፈው ያንን የመከራ ዘመን ለማራዘም ይሄንን ሰውዬ እየደገፉ እንደሆነ እንዲያውቁት ያስፈልጋል። ልክ ቀደም ነገታቸውን እንደተናገርኩት ማለት ነው። መተው አብይ ጋር ተደብቀው እድሜ ልኩን የኖራቸውን ሰዎችና ያን ሁሉ ሰው ካስጨፈጨፈ በኋላ ኋላቀር እያለ ይሳደባል። አሁን እዚህ መተው ማለት አብይ ጋር ሲሆን የዋት ኋላቀርነት ለሱ ተገለጠለት ዛሬ ነው። አሁን ይልቃልን ብታይ ህዋት ኋላቀር ነው ወይ ብላችሁ ዛሬ ብታይቁት አይደለም ነው የሚለው ነገራችን። ግን ያለ የተሸጠው ምናምን የሚባል አንድ መጽሐፍ አንብቤ ነበር በልጅነቴ። ቀጥሎ ያለውን ላለመናገር ብዬ ነው። የተሸጠው ምናምን የሚል መጽሐፍ አለ። አይ ዶንት ኖ 8ኛ ክፍል 9ኛ ክፍል እያለሁ ይመስለኛል። ይሄ ክረምት ላይ የምናነባቸው መጽሐፍ እሱ ነው ይመስለኝ መሸጡ አይነት ማለት። አሁን ዛሬ ላይ
ጌታቸው ረዳ ነው ቀሰው አይደለ? ህወሓት ማለት ኋላ ቀር ነው ይለናል። አዲስ አበባ ከመጣ ጋሽ ይልቃል ለአንተ ህወሓት ኋላ ቀር ነው ወይ ብላችሁ አሁን ብትጠይቁት አንገቱ ቢቆረጥ ኋላ ቀር ነው አይደል? ግን ያልነው በቃ መሸጦን ናቸው። የጠላትነት ደረጃው ከፍ ያለ ነው። ስለዚህ ኢህአፓ የጠላትነት ደረጃ ከፍ ያለ ነው። ስማ ኢህአፓ ወይም ምናልባት ተነጋግራችሁ እንደተባለው ቦይኮት ካላረጋችሁ የጠላትነት ደረጃችሁ ከፍ ያለ ነው። አብሮነት አልኩኝ ምንድነው የሆነ ህብረት ቅንጅት ምናምን ያሉት ነፃነት ፓርቲ እናት ፓርቲ ምናምን ፓርቲ ኢዜማን ትቼው ነው ባይዘው አብንን ትቼው ነው። እናንተ ጠላትነታችሁ ከብልጽግና በላይ ነው። ለማን? ለይልቃልና ለፋኖ። ከዚህ በላይ መንቀል አለ? በነገራችን ላይ የህሊና መቃወስ አለ? ይሄን አለው እቺ ጉዳ ፈላች። ወደ ዛሬው ልመጣ ነው። ከዛ ስሰማው ስለሳኩኝ ነው። ዛሬ ደግሞ ወጣ ግራንድ ጀስቲፋየር፣ ሚስተር ግራንድ ጀስቲፋየር። ተመልከቱ። የጠላትነት ደረጃቸው ከፍ ያለ ነው፣ ከብልጽግና በላይ ጠላት ናቸው ያላቸው ሰዎች ኧረ ትክክል አይደለም ምናምን ብሎ ጋዜጠኛው ሲሞግተው አይ ቅጣቱ እኮ ጆሮ መቆንጠጥም ሊሆን ይችላል ቅጣቱ። አስባችሁታል? የነዘመነ ሰራዊት የነአስረስ ሰራዊት ወጥቶ ጆሮ ሲቆነጥጥ ረረረ ምን አይነት አይኪው ነው ግን? ምን አይነት ህሊና ነው? በስማ እንዴ! ሰው እኮ ይንሸራተታል፣ ይወርዳል። ጆሮ መቆንጠጥ ሊሆን ይችላል። ጆሮ ሲቆነጠጥ እንስማው። የጠላትነት ፍረጃ የሚለው ነገር የመጣው ከቅድመ ሁኔታ ጋር ማለት በምንድነው በሰላማዊ መንገድ ተመዝግበው ምርጫ የሚወዳደሩ ፓርቲዎች ጠላቶቻችን ናቸው አላለም መግለጫው። እኔ እንደተገነዘብኩት ማለት ነው። ያለው ምንድነው አሁን ኢትዮጵያ በአጠቃላይም ሆነ አማራ ፓርቲኩላርሊ የጦር ቀጠና ሆኗል። የህልውና ትግል ላይ ነው ያለው። ይሄ አገዛዝና ስልጣን ላይ ያለው አካል ጨፍጫፊው ቡድን ምርጫ የሚለውን ነገር ያመጣው ለማደናገርና የአማራን ህዝብ የበለጠ ለመጨፍጨፍ ሰርቲፊኬት ለማግኘት ነው። የጭፍጨፋ ሰርቲፊኬት የደም ድግስ ነው ይሄ። ያንን የጭፍጨፋ ሰርቲፊኬት ለማግኘት በሚያደርገው የደም ድግስ ላይ መሳተፍ ገዳዮችን እንደመተባበር እንቆጥረዋለን። በዚህ ሂደት ውስጥ ከተሳተፋችሁና ገዳያችንን ለረጅም ጊዜ እንዲገል እድል የምትሰጡ ከሆነ ያንን ሂደት አጠቃላይ የህልውና ትግል ነው ያለብን ብለን ገምግመናል። የደም ድግስ ነው ብለን ገምግመናል። ይሄንንም የሚያደርገው አማራን ለመጨፍጨፍ ሰርቲፊኬት ለማግኘት ነው ብለናል። በዚህ ሂደት ውስጥ እዚህ ግባ የሚባል ነገር ለማግኘት የማይቻልበት ምርጫ ውስጥ መግባታችሁ ይሄንን ስራ እና ይሄንን ድግስ ማድመቅ ስለሆነ ከገዳዮች ለይተን አናያችሁም። በጦር ቀጠና ውስጥ ሲተላለፍ እንዳገኘ ነው አካል አድርገን እርምጃ እንወስዳለን። ከዚህ ወደ ቤታችሁ ተቀመጡ። እንደውም የቻላችሁ እንደሆነ በሰላማዊ እምቢተኝነት ትግሉ ላይ እኛም እንደግፋለን፣ እንተባበር። ከዚህ ውጭ የሆነ ነገር ግን ለኢትዮጵያ ህዝብ የምታመጡት ጥቅም የለም፣ ለአማራ ህዝብ የምታመጡት ነገር የለም፣ ለድርጅታችሁ የምታመጡት ነገር የለም። አገሪቷም የምትገኝበት በዚህ ጉዳይ ነው ማለት እንግዲህ። ስለዚህ እነዚህን አካላት ትክክል አይደለም የሚያሰኝ አርጊውመንት ሊመጣ የሚችለው አንደኛ የደም ድግስ አይደለም ከተባለ፣ የደም ድግስ ላይ የደም ድግስ መሆኑ ከታወቀ ደም ድግስ ላይ ለምን አንድ ሰው ይሄዳል? የሰርቲፊኬት ወስዶ ሊደበድበን ነው ከተባለ አንድ አካል ደብዳቤ ጋር ለምንድን ነው የሚሄደው? ምን አጥቶና ምን ሊያገኝ ነው? at this point in time honest ነው አንድ ሰው ጉዳይን ከገመገመ። ሁለተኛ የሰላማዊ ትግል ማለት በምርጫ መወዳደር ብቻ ነው ያን ነገር የጦር ቀጠና ላይ ነው ያለነው። ገዳያችን ሰርቲፊኬት ሊያድስ ነው። በዚህ ሂደት ውስጥ ከተሳተፋችሁ ወንድሞቻችን እዛ ጦር ቀጠና ውስጥ እንደገባችሁና ገዳይ እንደመተባበር እንቆጥረዋለን። እጃችሁን አንሱ።
በሚወሰድባቸው እርምጃ ኃላፊነት አንወስድም አለ። እንግዲህ እርምጃው እንግዲህ ምንድነው? በንብርክክ ማስኬድ ነው። አስሮ ቆንጥጦ ጆሮ አሽቶ መልቀቅ ነው። ኦ ማይ ጋድ ብቻዬን ነው በቃ ስስቅ የነበረው። በነገራችን ላይ እዛ ጦር ቀጠና ውስጥ እንደገባችሁና ገዳይ እንደመተባበር እንቆጥረዋለን። እጃችሁን አንሱ፣ በሚወሰድባችሁ እርምጃ ኃላፊነት አንወስድም አለ። እንግዲህ እርምጃው እንግዲህ ምንድነው? በንብርክክ ማስኬድ ነው። አስሮ ቆንጥጦ ጆሮ አሽቶ መልቀቅ ነው። ጆሮአችሁ የታሸ ሰዎች እባካችሁ እጃችሁን አውጡ። ቀጠና ላይ ነው ያለነው። ገዳያችን ሰርቲፊኬት ሊያድስ ነው። በዚህ ሂደት ውስጥ ከተሳተፋችሁ ወንድሞቻችን እዛ ጦር ቀጠና ውስጥ እንደገባችሁና ገዳይ እንደመተባበር እንቆጥረዋለን። እጃችሁን አንሱ፣ በሚወሰድባችሁ እርምጃ ኃላፊነት አንወስድም አለ። እንግዲህ እርምጃው እንግዲህ ምንድነው? በንብርክክ ማስኬድ ነው። አስሮ ቆንጥጦ ጆሮ አሽቶ መልቀቅ ነው። እንዲያፍር ነው የደጋገምኩት። በነገራችን ላይ በጣም አሻንጉሊት ነው ይሄ። በጣም በጣም ማለት ሌቭል ኦፍ ዚስ ኢዝ አይኪው ይገርማል በጣም። በንብርክክ ማስኬድ ሊሆን ይችላል። በንብርክክ ማስኬድንም እኮ አወጀ። በነገራችን ላይ እንደዚህ ኢቭን ተውት፣ እሱን ሌላውን ተውትና በንብርክክ ማስኬድ ራሱ ጀስቲፋይ ያደረገ ነው ሰውዬ። ከዛ ደግሞ ማሰርንም ጀስቲፋይ ያደረገ። ማሰር ብቻ ሳይሆን ቆንጥጦ ጆሮን አሽቶ ደግሞ መልቀቅም ደግሞ አንተ ማለት ሰራዊት ማለት ነው። ያ ይሄ ገዳዩ ሰራዊት 18 ዓመት ያልሞላቸው እና ትንንሽ ሴቶችን ደርድሮ የረሸነው ሰራዊት እና ረሽኖም ለቢቢሲ ረሽኛቸዋለሁ ያለው ሰራዊት የታዘዘው ትእዛዝ ተሰጥቶታል። ሰራዊቱ ምን ሊያደርግ ነው? ጆሮ ሊያሽ ሽት ሊያደርግ ጆሮ ሊቆነጥጥ እስኪሳቅበት ባይዘው ወይ ደግሞ በንብርክክ እናውቃለን። ወንድም ይልቃል በንብርክክ ያስኬዷቸውን አዛውንቶች ጭቃ ለጭቃ በንብርክክ አስካሂደው ገበያ ቦታ አድርገው ምን እንዳረጉ አንተም ታውቃለህ፣ እኛም እናውቃለን። ከንብርክኳ ቀጥሎ ያለችው ምን ነው መናገር አቃተ። ዛሬ ነው የተናገረው። ዛሬ ጀስቲፋይ ሊያደርግ ወጣ። this is a grand justification by the way። በጣም የሚገርም ጀስቲፊኬሽን ነው። የመጨረሻ ሙድ የምትይዙበት ሰው ቢኖር አሁን ይሄ ነው። እንግዲህ ተመልከቱ። ከሳምንት በፊት አንከር ሚዲያ ጋር ሄዶ ምን አለ? የጠላትነት ደረጃቸው ከፍ ያለ ነው አለ። ከብልጽግናም ይከፋሉ አለ። ከብልጽግናም የከፉትን ሰዎች ግን መጣና አስረስ ሰራዊታችንን አዘናል፣ እርምጃ እንዲወሰድባቸዋል። ህዝቡን ማለት ነው። ሚስተር ግራንድ ጀስቲፋየር ሰርቲፊኬት መስጠት ነው ምናምን። አሁን እኔ ምንድነው ማለት ይሄ መንግስት ለመግደል ከሰርቲፊኬት ይፈልጋል? መግደል ከሆነ አንዳንድ ማብራሪያ ሌላ ሚዲያ ላይ ስለሰማው አምጥቼ አልደግመውም፣ ግን ሙሉ ለሙሉ በአንዳንድ ሚዲያ የሰማው ጥሩ ስለሆነ ትቼዋለሁ። ጥሩ ማብራሪያ ነው። ይሄ መንግስት ከእናንተ ሰርቲፊኬት ይፈልጋል? አሁን ገዳይ ነው ምናምን ነው ካላችሁ ጀስቲፊኬሽን ይፈልጋል? ሰርቲፊኬት ከእናንተ ምርጫው ሰርቲፊኬት ነው? ራሱ ሎጂኩ ሰርቲፊኬት መስጠት ስለሆነ ግድያን ጀስቲፋይ ለማድረግ ምናምን ነው የሚሉት። ምኑ ነው ጀስቲፋይ የሚያደርገው ሰርቲፊኬቱ? ማለት መግደል የፈለገ አሁን በሰርቲፊኬት ሊወስድ ነው?
አንድ ጊዜ አሰማንሽ እኔ ላሰማችሁ ይችላል የመጨረሻውን ፓርት የጠላል አንድ አካል ደብዳቤ ጋር ለምንድን ነው የሚሄደው ምን አጥቶና ምን ሊያገኝ ነው at this point in time honest ነው አንድ ሰው ጉዳይን ከገመገመ ሁለተኛ የሰላማዊ ትግል ማለት በምርጫ መወዳደር ብቻ ነው ያን ነገር ሶ የጦር ቀጠና ላይ ነው ያለነው ገዳያችን ሰርቲፊኬት ሊያድስ ነው በዚህ ሂደት ውስጥ ከተሳተፋችሁ ወንድሞቻችን እዛ ጦር ቀጠና ውስጥ እንደገባችሁና ገዳይ እንደመተባበር እንቆጥረዋለን እጃችሁን አንሱ በሚወሰድባችሁ እርምጃ ኃላፊነት አንወስድም አለ እንግዲህ እርምጃው እንግዲህ ምንድነው በንብርክክ ማስኬድ ነው አስሮ ቆንጥጦ ጆሮ አሽቶ መልቀቅ ነው ሳቁበት በይልቃል ላይ ባይዘው አዲስ ኮምፓሶች ሳቁበት ከ1447 በላይ ሰው አላችሁ ሳቁበት ጌትነት ላይ ይልቃል ጌትነት ላይ እንደተሳቀበት ከመሳቅ በላይ ነው ማለት እኔም ቦን በፍጹም ኢቭን እንግዲህ እኔ ፕሮግራም ነው ማዳምጠው ብቻዬን የሳኩት እንኳን አብሬው ኮንፈረንስ እንትን ያወራው ዲስከስ ያደረኩት ቀርቶ ቢሆን ኖሮ ማለት ነው ሳቁበት እና እንግዲህ እስቲ እናያለን አሁን ዋናው ፖይንት ምን መሰላችሁ ትልቁ ፖይንት አሁን ሲሪየስ እናድርገው ይሄን ነገር እነዚህ ሰዎች እርምጃ የሚወስዱ ከሆነ የእርምጃ ሰርቲፊኬት ነው ይወሰዱ ያሉት እርምጃው ይልቃል አቃሎ እንደሚነግረን በብርክክ ማስኬድ ወይም አስሮ ቆንጥጦ ጆሮ አሽቶ መልቀቅ ከሆነ እናያለን ሰራዊት የሚታዘዘው ለሱ ከሆነ እናያለን የታዘዘው ሰራዊት የታዘዘው ታጣቂ ባይዘው የታጣቂ ቁጥሩ ቀላል ያለው ማህበረሰብ ውስጥ ነው ያለው በደንብ እኔ ፈራው የሆነ ጽሁፎች አይቻው ፈራለው ትላንት ፕሮግራም እንድናየው ታጣቂው ማህበረሰብ ውስጥ አለ ተደብቆ ነው ያለው ተደብቆ ስላለ የሆነች አጋጣሚ ባገኘ ቁጥር ሹት ያደረገ ሊሄድ ይችላል በጣም ማለት ወደ ሙሉ ሽብርተኝነት ተቀይሯል በነገራችን ላይ ሙሉ አማራ ክልል ያለው በሻቢያ የሚደገፈው በህዋት የሚደገፉት እነዘመነ እና ስረስ ወደ ሙሉ ሽብርተኝነት ተቀይረዋል ይሄን እርግጠኛው ነው የምናገረው ለዚህ ነው መንግስት ይፈርጃቸው ይያልኩ ያለው በፍጥነት ወደ ሽብርተኝነት ይፈርጃቸው ምሎ ለዛ መፈረጅም አለባቸው ከኦነግ ሸኔ በምንም አይተናነሱም አይ ዶንት ኖ ለምን እንደሚበላለጥም አይገባኝም እኔ ምነው ኦነግ ሸኔን ፈርጀ እነሱ ጋር ሲደርስ የማይፈረጁበት ከፈረጅክ ኮንትሮል ማድረግ ስለምትችል ነው ጸጉራም ውሻ የሆነው ኦነግ ሸኔ ስለተፈረጀ ማንንም ከነሱ ጋር ፋይናንስ አታች ያደርግም ኮኔክሽኑን ኮሙኒኬሽኑን ያቆማል ሚዲያዎቹ ጋር መነጋገር ያቆም ወዘተ እነሱን ስትፈርጅ ሚዲያዎቹንም ነው አብረ የምትፈርጀው በነገራችን ስለዚህ በስነ ስርዓት ወጥቶ የእገላችኋለሁ እርምጃ ወስድባችኋለሁ ሰራዊት አዝዣለሁ የሚል አካል እንዴት ነው በሽብርተኝነት የማይፈረጀው በጣም አደገኝ ያልተመለሰልኝ ጥያቄ ነው እና ሲምፐረፐሩ ብሎ አሁን መጥቶ ስለ ጆሮ መቆጣት ስለ እስኪሳቅበት ድረስ እስኪሳቅበት እኔ ሳቁ ዴሊብሬት ነው የሚመስለኝ እስኪሳቅበት እንዲህ አይነት ጭንቅላት አሁን ያለው የሰውዬ እስኪባል ድረስ ማለት ከዛ ግን የገረመኝ ነገር ፋኖ ህገ መንግስት አለው ይላል ቀጥሎ ደግሞ እኔ ሰምቼ አላቅም ፋኖ ህገ መንግስት ይኑረው አይኑረው የማቀው ነገር አልነበረም ፋኖ ህገ መንግስት አለው አለ ቀጥሎ ሰምታችሁታል ፋኖ ህገ መንግስት አለው እንዳለ ቆይ ፈልጌ ያመጣላችኋለሁ እዚህኛው ላይ ነው እስቲ ከገዳዮች ለይተን አናያችሁ በጦር ቀጠናው ሲተላለፍ እንዳገኘ ነው አካል አድርገን እርምጃ እንወስዳለን ከዚህ ወደ ቤታችሁ ተቀመጡ እንደውም የቻላችሁ እንደሆነ በሰላማዊ ቢተኝነት ትግሉ ላይ እኛም እንደግፋለን እንተባበር ከዚህ ውጭ ሆነ ነገር ግን ለኢትዮጵያ ህዝብ የምታመጡ ተመርጫለሁ ፓርቲዎች ተወዳድረዋል ማለትና ብቻውን በለየለት ሁኔታ ከነራቁቱን ከነመልኩ መቀመጥ
ለአማራ ህዝብ የህልውና ትግል ያለው ፋይዳ በጣም ትልቅ በጣም ሲሪየስ ነው። ደግሞ ቴዲ ብዙ ጊዜ ችግር የሚሆነው እኛ ሲሪየስ አለመሆን። አሁን አንድ ሰው በዚህ ደረጃ ካለ ተመልከት፣ የአማራ ህዝብ የህልውና ትግል አጋጥሞት እየሞተ እየተጨፈጨፈ እየተደበደበ ነው። አንድ ሰው በምርጫ በመሳተፍ ምንም ለራሱም ለድርጅቱም በዚህ ደረጃ ማለት ነው የሚያመጣው ምንም ነገር የለም። እና የሚቀረው ነገር እንግዲህ መብት የዛ ውስጥ መሳተፍ ቀረችብኝ አልቀረችብኝ ሲል መብት እኮ በአስቸኳይ ጊዜ አዋጅ ይደነገጋል አይደለም? ሀገር ችግር ውስጥ ሲገባ ሄዲ የፖለቲካ መብቶች እኮ በጣም ቅንጦት ናቸው እኮ። ድርቅ ሲመጣ እኮ ይታገታል እኮ የፖለቲካ መብት። አንድ የመሬት መሰንጠቅ ቢመጣ እኮ የፖለቲካ መብቶች እኮ በአስቸኳይ ጊዜ አዋጅ ይታገዳሉ ያ ነገር እስከሚረጋ ድረስ ተብሎ። አሁን የአማራ ህዝብ የህልውና ትግል አጋጥሞት የደም ድግስ ኑሮ ለዛውም ያንን ሰውዬ የሚሞሽር ነገር ላይ አትሳተፍ ተው አግጃለሁ በምንድነው በአጠቃላይ እኮ በፋኖ ያስቸኳይ ጊዜ አዋጅ መሰረት ምርጫውን አግጃለሁ አለ። በቃ እንደው በቀላል ቋንቋ የደም ድግስ እየተደገሰ ስለሆነ ይሄንን የደም ድግስ ለማስቆም ዛውም ያንን ሰውዬ የሚሞሽር ነገር ላይ አትሳተፍ ተው አግጃለሁ በምንድነው በአጠቃላይ እኮ በፋኖ ያስቸኳይ ጊዜ አዋጅ መሰረት ምርጫውን አግጃለሁ አለ። በቃ እንደው በቀላል ቋንቋ ምክንያቱም የደም ድግስ እየተደገሰ ስለሆነ ይሄንን የደም ድግስ ለማስቆም በፋኖ ህገ መንግስት መሰረት ያስቸኳይ ጊዜ አዋጅ አውጄ የፖለቲካ መብት አግጃለሁ አለ። እና ፋኖ ህገ መንግስት አለው። ኦ ማይ ጋድ ህገ መንግስት አለው። የሚያስቀጋ እንግዲህ ህገ መንግስቱ አንዱ በፋኖ ህገ መንግስት ስማ በፋኖ ህገ መንግስት መሰረት ደግሞ እኮ የራስ መብት ማስከበር አይደለም። በአጠቃላይ እኮ በፋኖ ያስቸኳይ ጊዜ አዋጅ መሰረት ምርጫውን አግጃለሁ አለ። በቃ እንደው በቀላል ቋንቋ ምክንያቱም የደም ድግስ እየተደገሰ ስለሆነ ይሄንን የደም ድግስ ለማስቆም በፋኖ ህገ መንግስት መሰረት ያስቸኳይ ጊዜ አዋጅ አውጄ የፖለቲካ መብት አግጃለሁ አለ። እና ይሄንን ድግስ ደግሞ እኮ የራስ መብት ማስከበር አይደለም። ይሄንን የደም ድግስ በማገዝ ረገድ ላይ ትንሽ ስለሆነ አስተዋጽኦ እንዴት ጠላት ትለኛለህ እንዴ? ሊገለይ ሰርቲፊኬት እየፈለገ ነው ተው አትሂድ ተባለ። ያዘው ሲሄድ ደግሞ የሚያመጣው እኮ ምንም ነገር ሳይኖር ነው የሚደቀኝ እኮ እሱማ እኮ እንዳል ሊገለኝ ስለሆነ ምናምን እንትኗ ራሷ አክቱ ራሱ ደስ ትላለች። አይታችኋታል? ተመርጫለሁ ፓርቲ መሰረት ምርጫውን አግጃለሁ አለ። በቃ የሚሞሽር ነገር ላይ አትሳተፍ ተው አግጃለሁ በምንድነው በአጠቃላይ እኮ በፋኖ ያስቸኳይ ጊዜ አዋጅ መሰረት ምርጫውን አግጃለሁ አለ። በቃ እንደው በቀላል ቋንቋ ምክንያቱም የደም ድግስ እየተደገሰ ስለሆነ ይሄንን የደም ድግስ ለማስቆም በፋኖ ህገ መንግስት መሰረት ያስቸኳይ ጊዜ አዋጅ አውጄ የፖለቲካ መብት አግጃለሁ አለ። እና ይሄንን ድግስ ደግሞ እኮ የራስ መብት ማስከበር አይደለም። ይሄንን የደም ድግስ በማገዝ ረገድ ላይ ትንሽ ስለሆነ አስተዋጽኦ እንዴት ጠላት ትለኛለህ እንዴ? ሊገለይ ሰርቲፊኬት እየፈለገ ነው ተው አትሂድ ተባለ። ያዘው ሲሄድ ደግሞ የሚያመጣው እኮ ምንም ነገር ሳይኖር ነው የሚደቀኝ እኮ ሰርቲፊኬት እየፈለገ ስለሆነ ምናምን አይ ቲንክ መቀለዱ የሚሻል መሰለኝ። አሁን ከዚህ ሰውዬ ጋር ሲሪየስሊ ማውራትም ብዙ ይጠቅማል ብዬ አላስብም። ምናልባት የሚያመጡት ሰዎች ሲሪየስሊ ሀሳብ አለው ብሎ ከሆነ አይ ዋዝ ሪሊ ወንደር ያደርገኛል እውነት ለመናገር ማለት ጀስት ፈን ለመፍጠር ካልሆነ በስተቀር ብዙ እኔ በዚህ ደረጃ ተዋርዶ ማይቸው አላውቅም። የፖለቲካ እውቀቱ በዚህ ደረጃ የዘቀጠ መስሎኛ አያውቅም። ባይ ዘ ዌይ ትልቁ ችግር ለሻቢያ ስትገረዱ የሻቢያ ተላ ተሸካሚ ስትሆኑ ይሄን ነው የምትሆኑት። በነገራችን በደንብ ላስምርላችሁ። ሳምበዲ የሻቢያ አሽከር ከሆነ ጀምሮ አተላ ተሸካሚ ከሆነ ጀምሮ ህሊናውን ቆርጦ መጣል አለበት። አንዱ ህግ እሱ ሩል ነምበር 1 ሻቢያ ጋር ከተጠጋ ጭንቅላትን ቆርጠ መጣል አለበት። ቢኮዝ you can't ሻቢያን ጀስቲፋይ አታደርጉት ማለት የኤርትራ መንግስትን ጀስቲፋይ ታደርጉታላችሁ? በዲሞክራሲ በህገ መንግስት በምርጫ በኢኮኖሚ በሊበራል በሆኑ ነገሮች
በፍጹም ጀስቲፋይ ልታደርጉት አትችሉ። ሻዕቢያን ጀስቲፋይ ላለማድረግ ሌላውንም ነገር በዛ ማየት ስላለባችሁ ጭንቅላታችሁን ቆርጣችሁ መጣል አለባችሁ። ትንሽም እውቀት ያላት ጭንቅላት ካላችሁ ማለት ነው። እና እንዳትደነግጡ። አሁን ብዙ ሰው በአንዳርጋቸው በምናምን በወዲ ሻዕቢያ ወዲ ሻዕቢያን ይዩት፣ ታውቁታላችሁ። ወዲ ሻዕቢያ ስድቡን አይታችሁ ታውቃላችሁ? ሲጽፍ ከገጽ 1 እስከ ገጽ 10 ስድብ ነው። ወዲ ሻዕቢያ ምንም እውቀት አታገኙም ንግግር ውስጥ። አንተ የደሃ ልጅ የደሃ ምን ምግብ ሳትበላ ይኖርክ አንተ እንደዚህ ምናምን ማለት የደሃ ልጅ መሆን በራሱ ለወዲ ሻዕቢያ ባይዘው ስድብ ነው። እያንዳንዱ ጽሁፍ ላይ ሄዱ የደሃ ልጅ ብሎ ነው የሚጀምረው። ወዲ ሻዕቢያን ታውቁታላችሁ፣ ጻፉት ከፈልጋችሁ። ለምንድን ነው ወዲ ሻዕቢያ በዛ መጠን የስድብ ጎተራ የሆነው ብላችሁ ራሳችሁን ብትጠይቁ፣ ቢኮዝ ከሻዕቢያ ጋር ከሆንክ ሻዕቢያን ጀስቲፋይ ማድረግ ስለማትችል ለሌላውም ጀስቲፋይ ልታደርግ አትችልም። ህሊናህን ነው የምትሸጠው። አሁን ወዲ ሻዕቢያን ተመልከቱት። እንግዲህ የዚህ ሰው የሳት ልጅ አመድ ነው የምለው እኔ። አባቱ አሰብን የገነቡ የታወቁ ሰው ናቸው። አሰብን የገነቡ የተከበሩ፣ በኢትዮጵያ ፖለቲካ ውስጥ የተከበሩ ፕሬዚደንት ግርማ ወልደ ጊዮርጊስ ምናምን ያመሰገኗቸው ሰው በመጽሐፋቸው መጀመሪያ ላይ 2-3 አላቸው አላ ፕሬዚደንት እናመሰግናለን ብለው ምስጋና የጻፉላቸው ሰው ናቸው። የሳት ልጅ አመድ ግን ሂዱና እዩት። ከገጽ 1 እስከ ገጽ 30 ሲሳደብ ነው ሰው። የዳ ልጅ ብሎ ይጀምራል፣ የዳ ልጅ ብሎ ይጨርሳል። የግድ ነው አይምሯችሁን መጣል። ከሻዕቢያ ጋር ካላችሁ ግድና ግድ ነው። ይልቃል እሱን ያጋጠመው ጭንቅላትን አስቀምጥና ነው የተባለው። ካለውም አይላቅም። እኔ ድሮ ስለማላቀው ይልቃልን የጭንቅላቱን ሌቭል አላቀው። ግን ኢንጂነር ነው አይደል? ኢንጂነር መቼም አሁን ተትታለች። ሲጻፍም ዝም ብሎ ኢንጂነር የሚለው ተቀንሶለታል። እና አይ ቲንክ ሲሪየስ መሆን ያለብን አልመሰለኝም እና ኢንጂነር ጋር ስንመጣ። ግን ዋናው መሰረተ ሐሳቡ በደም እንዲገባችሁ እነዚህ ሰዎች አሁን አስረስም የህግ ሰው ነው። ጠበቃ ነበር አለ። ጠበቅና እኮ ያለው ሰው ነው። ይሄ ጥብቅና ያለው ሰው ጠበቃ የሆነ ሰው መጥቶ ህዝብ ፈጃለው ሲላችሁ ከህሊናው አይደለም ያለው፣ ህሊናውን ቆርጦ ስላስቀመጠ። ህሊናውን ባይቆርጥ እንደዛ አይናገርም ነበር። እንግዲህ ተመልከቱ። ምርጫ አሁን እኔ እንደሰማሁት አላጣራውም እንጂ ይልቃል ያለፈው ምርጫ ተወዳድሯል አለ። ያለፈው ምርጫ ማለት እንግዲህ የሰሜኑ ጦርነት ወይም የትግራይ ጦርነት ከተካሄደ በኋላ የመጣ ጦርነት እንትን ነው። ይልቃል ስለ ህልውና የሚያወራ ከሆነ እንግዲህ ያኔ የትግራይ ህዝብ ህልውና ምናምን በሚባልበት ሰዓት ማለት ነው። እኔ አሁን የትግራይ ልጆች አሁን እንደተጠየቀው ዛሬ እንደሄደበት ህልውና የምትለው ያኔ ምርጫ ተወዳድራል አልተወዳደርክም ብለው ቢጠይቁት ደስ ይለኝ ነበር። የሰማሁት መረጃ ያለፈው ምርጫ እንደምታስታውሱት ከትግራዩ ጦርነት በኋላ የተካሄደ ወይም ከሰሜኑ ጦርነት በኋላ የተካሄደ ምርጫ ነው። ያኔ ይልቃል ተወዳድሯል ነው የሰማሁት። ወይም ደግሞ የሱ ድርጅት አብሮ ነበረ። በተለይ ለትግራይ ልጆች ይልቃልን ሲጠሩት የዛሬ 5 ዓመት ስትወዳደር ምን ነበረ፣ ዛሬስ ምን ነበረ ልዩነቱ ቢሉት ደስ ይለኝ። የትግራይ ልጆች ስፔሲፊክ ያደረኩትም ብዬ ነው። ግን አግዙኝ ተወዳድሯል የሚል ነገር ስለሰማው አግዙኝ። እሱ የዛሬ 5 ዓመት ሚስተር ግራንድ ጀስቲፋየር ተወዳድረሃል። እንደ አንድ ተጋሩ ልጠይቅህ እስቲ ያኔ እኮ ሲካሄድ ትግራይ ውስጥ የህልውና አደጋ ብለን እኛ በምንልበት ሰዓት ነበር አንተ የተወዳደርከው። እኛ ግን መተን ያኔ ምርጫ የምትወዳደሩ ሰዎች ተሰቀሉ፣ ተረሸኑ አላልንም።
ዛሬ ምን ስለሆነ ነው አንተ ዛሬ መተህ ምርጫ የሚወዳደሩትን እርምጃ ይወሰድባቸው ያልከው? በተለይ ለተጋሮች፣ ለኔ አይደለም ለተጋሮች ጠይቁት። አረነው አይ ያኔ አማራ አልነበረበትም ችግር ተጋሩ ከሆነ ሰየው እኔ ተጋሩ አይደለሁም ሊል ይችላል። እሱ ይመልስ መልሱን። ግን በዛሬ 5 ዓመትና በዛሬ መካከል ምንድነው ልዩነቱ? ከህዝብ ሁሉና ወዘተ ከሚሉት ትርክት አንፃር ምንድነው ልዩነቱ? ተወዳድሯል የሚል እየሰማው 7 ሰው ነው 9 ሰው ነው የመረጠ ይላሉ። እኔ እንጃ እኔ ተወዳድሯል የሚል ሰምቻለሁ። ሶ what the difference? ምን ነበር ዲፈረንሱ? ምንድነው ልዩነቱ? ያኔ የሱ ፓርቲም ከሱ የተወዳደሩትን ፓርቲዎችም እርምጃ ይወሰድባቸው ያላለ እሱም ስላለበት፣ ዛሬ ግን አሜሪካ ቁጭ ብሎ እርምጃ ይወሰድባቸው ከብልጽግና ውጭ ያሉትም እርምጃ ይወሰድባቸው ሲል ምን የተለየ ነገር ስለመጣ ነው? ይሄ በተለይ ለትግራይ ልጆች በይፋ ማቀርበው ጥያቄ ነው። እናንተ ጋር የሚመጣ ፈቃደኛ ሆኖ ሲመጣ እንድትጠይቁልኝ፣ ለህሊና የምትሰሩ ከሆነ ይህን ጥያቄ ጠይቁት። ከዛ በተረፈ የፋኖ ህገ መንግስት፣ የፋኖ አዋጅ መኖሩን ዛሬ ነው የሰማሁት። የፋኖ አዋጅ መኖሩ የፋኖ ህገ መንግስት እንዳለ ታውቁ ነበር? ፋኖ ህገ መንግስት አለዋል። ዋው! ስለዚህ 4 ኪሎ ስንገባ ህገ መንግስት ማርቀቅ ህገ መንግስት ምናምን የሚባል ነገር የለንም ማለት ነው። ያቺው የፋኖ ህገ መንግስት አፕላይ ትሆናለች ማለት ነው። በመጨረሻ አጠር አድርጌ ይሄ የታደሰ የዶክተር አብርሃም የሰጣ ገባ ኮሎኔል ደመቀን ጨምሮ አይቻለሁ፣ ግን አጠር አድርጌ ላንሳው። ይሄን ሰሞኑን የኢፌድሪ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ አርሚ 7 አስመልክቶ ይሄ አርሚ 7 ከሱዳን የመጣውን ዲዲአር የተሰራቸው ላይ አምጥቶ ንግግር አድርጎ ነበረ። ዶክተር አብርሃም በጣም ቢገርም ንግግር ነው ያደረገው። ዶክተር አብርሃም እውነት ለመናገር በጣም ደስ ያለኝ ንግግር ነው። እናመሰግናለን ዶክተር አብርሃም። እንደ ኤርሚያስ ነው የማመሰግንህ፣ የቆላ ሚኒስትሩ ማለት ነው። በጣም ኢንተረስቲንግ የሆነ ቃለ እንትን ያደረገው የሰጠው መግለጫ እናሳብዷቸዋል። በሁለቱም ሳይድ ነው ያበዱት። ማለት ሙሉ ለሙሉንም እስማማለሁ እያልኩ አይደለም፣ ግን የዶክተር አብርሃም በላይን ንግግር ጀነራል ታደሰ ወረደም ተቃውሞታል፣ በከፊል ደግሞ ኮሎኔል ደመቀ ዘውዱም ተቃውሞታል። እሱ የአንግሎቹ በደንብ የሚያነጋግሩ ናቸው። አይ ቲንክ ለነገ ላስቀምጠው ራሱን ችሎ ሰፋ አድርጌ አሁን እንደዚህ በ10 ደቂቃ ምናምን ከማውራው ግድ የላችሁም። ነገ በደንብ ዶክተር አብርሃምን፣ ጀነራል ታደሰ ወረደን፣ ኮሎኔል ደመቀ ዘውዱን ያነሷቸውን ልዩነቶች እንነጋገርበት። ነገር እናንተ ማሳብ ካላችሁ ላኩልን። የሚሞት አጀንዳም ስላልሆነ ነገ አነሳዋለሁ። በቃ በዛ እንለያይ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። አሁንም በድጋሚ ለማሳሰብ መቄዶንያን ደግፉ። መቄዶንያን የገቢ ማሰባሰቢያ ስራ ላይ ነው ያሉት መቄዶንያዎች። የአእምሮ ህሙማንና የአዛውንቶች የተለያየ መኖሪያ ነው። በአዲስ ኮምፓስ ስም እየሄዳችሁ ደግፉ። አሁን የቀጥታ ስርጭት እንዳላቸውም አይቻለሁ። ያንን አድርጉ ለማለት ነው የምፈልገው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።
ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።